ሄለን እንግዲህ መስዬ ልታሸማቅቃት መቼም እኔ ቤት እወልዳለሁ ብለሽ አታስቢም። መቼም ልጅ ሲወለድ የሆነ ነገር ስለሚያስፈልገው ስራ መጀመር አለብሽ። ስለዚህ ሁለት አማራጭ እሰጥሻለሁኝ ብላ እንግዲህ መስዬን እያስፈራራቻት ትገኛለች። እንግዲህ ደግሞ የሆነ ወንጀል ውስጥ ልታስገባት ነው ማለት ነው። መቼም እርጉዝ ናትና ያልኳትን ነገር ታደርግልኛለች በማለት እንግዲህ ልታሸማቅቃት እየሞከረች ነው። ድሮም የፈራችው እሷ ታይብኛለች ብላ ነበር። መኮ እንግዲህ አይሆንም ብለዋል። እንግዲህ ሽምግልናውን ቤሉልና ኑኑ እንግዲህ ሊጋቡ እና ለአይንዬ እንግዲህ እኔና ኑኑ ልንጋባ ነው፣ አይንዬ ሽማግሌ ልኬት ከማስደነግጥሽ ብዬ ነው ብለው እንግዲህ የልጅ ነገር ራሳቸው ሲናገሩ አይንዬ እንግዲህ በጣም ነበር የደነገጠችው እና ማመን አቅቷት ወይኔ የመሲ አልበቃ ብሎ ደግሞ እሷም ልትደገም ነው ወይ ያሉች እንግዲህ በጣም ገርሟትና ተናዳ ነበር። እንግዲህ መኮም ሲሰማ ግራ ተጋብቶት ቆይ ምን አስበህ ነው ይሄ እንዴት አይነት ንቀት ቢሆን ነው? መቼም እቤቴ ነው የሚኖሩትና ምንም አያመጡም። ስለዚህ ልጅቱን የእኔ ማድረግ አለብኝ ብለህ አስበህ ነው ወይ ብሎ እንግዲህ መኮ እንግዲህ ቤሉንም ተናግሮታል። አረ በፍጹም እንደዛ ያላሰብኩም መቼ የደረሰባትን አደጋ እያወክ ነው ወይ? ደግሞ ኑኑ እንዴት ነው ይሄን ነገር ታገባለች ብለህ ይሄን ነገር ታስባለች ብለህ በዛ ላይ ደግሞ ስለ ትዳር ምንም ነገር እማታቅልሽ እንዴት ነው ዛሬ እንጋባ ብላችሁ እንወስኑ ብሎ እንግዲህ በፍጹም ይሄ የሚሆን ነገር አይደለም አታስበው ብሎ እንግዲህ መኩ ተቆጥቷል። እንግዲህ ኑኑ አታገባም ብሏል። ቤሉንም እንግዲህ መስዬ ቤሉን የመሰለ ልጅ አታገኝም። ቤሉን እኮ ጥሩ ሰው ነው። በዛ ላይ ቤተሰብ ለመፍጠር እና ሄለንንም ለማናደድ በቂ ነው። እናቴ ቤሉን እኮ አይጎዳትም። ቢያንስ ሁልጊዜ በእኔን ምሳሌ አታድርጌ እያለች እንግዲህ አይንዬም ያንቻል በቃ ብሎ እንዳንቺው ነገጧት ደግሞ ልትሆን ነው እያለች እንግዲህ ጊዜ በተናገረች ሰዓት እንግዲህ መስዬ በጣም ተናዳ እንግዲህ እናቴ ቆይ ለምንድን ነው በሁሉም ነገር እኔን ምሳሌ የምታደርገው? እነሱ ደግሞ ቤሉን ደግሞ ነፍስ ያወቀ ልጅ ነው እና በጣም ይወዳታል። ስለሚወዳትም ነው እንደዚህ ያደረገው። ስለዚህ እንደኔ አያደርጋትም ብላ እንግዲህ ብነግራትም አይንዬ ሽልት ላልቻለችም በፍጹም አይሆንም ብላለች ማለት ነው። እንግዲህ ሊዛ አልተሻላትም። እንግዲህ ሊዛ ማንንም ማስታወስ አትችልም፣ ጭራሽ ማንንም ማወቅ አትችልም፣ አልተሻላትም። እንደዛው ናት ማለት ነው። ምንም አልተሻላትም። ቤቲ እንግዲህ ቤቲ ናት እየጠበቀቻት ከጎኗ አሁን ያለችው በአሁኑ ሰዓት እና መኩ ናቸው። መኩም እንግዲህ እንደዛ ታማ ጥያት የትም አልሄድም ብሎ እንግዲህ ከጎኗ ነው ያለው። ምን እንደሆነች አይታወቅም። እንግዲህ ከሆስፒታል አመጧት። ከዛ በኋላ ማንንም አታውቅም። ይህ ሁሉ እንግዲህ የሄለን ስራ ነው። ይሄን የምታውቀው ኤልሹ ብቻ ናት። እንግዲህ ኤልሹ ስትሰማ ምን ሆና ነው? ቆይ ታማለች ሊዛ፣ ስለዚህ አንቺን ተከትዬሽ አልሄድም ብላት እንግዲህ እኔን ሂጅ አብረሽ ትሄጃለሽ ወይ ብላት፣ ሲጀመር አንቺን አምኜ የትም መሄድ አልችልም። ሲቀጥል ደግሞ ሊዛ ታማለች፣ እሷን ትቼ የትም አልሄድም ስትላት፣ አይ ራሷን ስታ ነበር እና ከዛ ከሆስፒታል አንጥተናት አሁን ማንም ማስታወስ አትችልም ስትላት እኔንም አታስታውሰኝም እያለ ነበረ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የንራ ቤተሰብ ሰላም ሰላም፣ እንዴት ናችሁ ቤተሰቦቼ? እንግዲህ ዛሬ ደግሞ እንግዳ ድራማ ይዤላችሁ መጥቻለሁ። እንግዳ ድራማ እንግዲህ እንዳያችሁት በባለፈው ክፍል እንግዲህ ኑኑና ቤሉን እንግዲህ ሽማግሌ ራሳቸው እንግዲህ ራሳቸውን በራሳቸው እንግዲህ ሽማግሌ ሆነው ሙሽሮቹ ለአይንዬ እንግዲህ ልንጋባ ነው እኛ ወስነን ጨርሰናል፣ ተመካክረን፣ ስለዚህ አይንዬ ልንገርሽ ብዬ ነው ብሎ እንግዲህ የሁለት ህፃኖች ሽማግሌ በሚልክበት ሄለን እንግዲህ በጣም ተናዳ በፍጹም እሷን ሊያገባ አይችልም። በዛ ላይ ደግሞ ንብረቱን ፈልጎ ነው ድርጅቱና ቤቱን ፈልጎ ነው ብላ እንግዲህ በጣም ግራ ተጋብታ በፍጹም እሷን ሊያገባት አይችልም ብላ እንግዲህ ከሊዛ ጋር ተስማምታ አታስቢ እሷን መቼም አያገባትም፣ ሰርጉን አደናቅፈዋለሁ፣ በፍጹም ሊያገባ አይችልም ብላ እንግዲህ ወስና እቅዷን እንግዲህ የሚያስፈልጋትን ነገር ደግነቱ ስለ ቤሉ መጥፎ ነገር ሳታወራና ሳትናገር ምስጢሩን ሳታጋልጥበት ነው
ሊዛ እንግዲህ ቻው በራሷ ጊዜ ወጥመድ ውስጥ ገባ። ፊቱንም ማቀዳላት ነበር ሄለንም ብሎ አማካሪና ያው ከሚያገባ ብላ እንግዲህ እሱ ከሚያገባ ሁሉንም ነገር ሚስጥር ተናግሬ ሰርጉ ቢቆም ይሻላል ብላ እንግዲህ የማይመስል ነገር ነበር ሊዛ ከሄለን ጋር ስምምነት ያደረገችው እና በጣም ትልቅ ስህተት ነበር የሰራችው። እንግዲህ በሰዓቱ ደህና ብትሆንና ያንን ውሃ ባትጠጣ ያው ከሄለን ጋር ተስማምታ የቤሉንን አንድ በአንድ እቅዶችና ሚስጥሩን ልትናገርበት ነበር። ምክንያቱም ያው እሷ የታያት በጊዜው የእሱ ማግባት የኔ ካልሆነ በፍጹም የኑኑ ሊሆን አይችልም ብላ ነው እንግዲህ ያው ነገሮችን እንግዲህ በመጥፎ ነገር እንትን ያለችው ማለት ነው። እና እንግዲህ ያው ስራው አጋለጣት። እያቅነዘነዘ እንግዲህ ሩጡ ያንን ውሃ አስጠጣት ማለት ነው። አሁን እንግዲህ ሁሉንም ነገር ረስታለች፣ ማስታወስ አትችልም። ሄለን እንግዲህ ያው ማን እንዳደረገባት እንግዲህ ማንም ስላላያት እስካሁን ነገር አልተነቃባትም። ቤሉልም ትኩረት አልሰጣትም። እንግዲህ ምን ሆና ነውም አላለም። እንግዲህ ያው ምንም ከኤልሹ ውጭ ማንም አያውቅም እንግዲህ ሊዛን ማን እንደዚህ እንዳደረጋት ማለት ነው። እና እንግዲህ መሲ እንግዲህ ያው በጣም ድሮም የፈራችው ነገር የሄለንን ምላስ ነበር ፊት ማየት። እንግዲህ ዛሬ ሂዳ መቼም እስከ ዛሬ ድረስ ቆይ አይታወቅብኝም ብለሽ ነበር እንዴ? ቆይ ነው እኔ ብቻ ነኝ ያልሰማሁት ወይስ ቤተሰቦችሽም አያውቁም ነበር? እስከ መቼ ድረስ ደብቀሽ ልታስቀምጪው ነበር? ብላ እንግዲህ መቼም ልጅሽ ሲወለድ እዚህ ቤት ወልደዋለሁ ብለሽ አላሰብሽም አይደል? ብላ እንግዲህ ያው ከዛሬው ልታሸማቅቃት ሞክራለች ማለት ነው። እንግዲህ ያው እኔ ከማንም በላይ ብልህ ሴት አድርግሽ ነበር፣ ከሁሉም ሴት በላይ በጣም ምንም ብናደድብሽ አንቺን ጠንካራ ሴት እና ጎበዝ ሴት አረግሽ ነበር። ነገር ግን ሰው ዘሩን አይጥልም ብላ እንግዲህ በጣም በአሽሙር ስትናገራት እንግዲህ በጣም ነበር መስዬ ስሜታዊ የሆነችው እና ልትናገራት አርፈሽ ተቀመጭ አልፈቀድኩልሽም ብላ እንግዲህ የአፏን ያዘጋቻት። ለዛውም እንግዲህ እና ስራ ያስፈልግሻል ልጅሽ ሲወለድ እኮ ብዙ የሚያስፈልጉት ነገር አለው ብላ እንግዲህ ስትላት አሁን ሁለት አማራጭ እሰጥሻለሁ ብላ እንግዲህ ምን ልታሰራት እንዳሰበች እና ደግሞ ይህንኑ ቤት ያመጣችውን ልጅ እንግዲህ ያው ያለበትን ቦታና ወይ ደግሞ እንዲያዝ እንድትረዳት አማራጭ ልትሰጣት ነው። ያው ቤቷ ውስጥ እስካለ ድረስ እንግዲህ ያው ድጋሜ ወንጀል ውስጥ መቼም አትገባም መሲ እንጂ እንግዲህ ያ ልጅ በሰላም ከቤት እንግዲህ ወጥቶ ቤተሰቦቹ ጋር ሄዶ ተደብልቆ ሊያመሰግናት እንግዲህ እና በሰላም ተደብልቅ ያለው ብሎ ሲደውላት አታነሳም ነበር ስልክና አንሺው እንጂ ምናልባት እኮ ከልጅሽ አባት አንደኛው ሊሆን ይችላል። ስለዚህ እጂ ላትሁኒ አንዱ ስለሚሆን አንሺውና ምናልባት እኮ ልጁን ሊያሳድግልሽ ይችላል ብላ እንግዲህ በጣም እያሸሞረች እንግዲህ ብዙ ነገር ተናገረቻት። መስዬም ያው ታግሳ እንግዲህ ዝም አለ። አማራጭም ስለሌላት ዝም ብላት እያዳመጠቻት ነበረ። ሁለት አማራጭ ሰጥቼሻለሁ ብላታለች። አንድ ከቤቴ ልወጪ፣ ሁለት ደግሞ እንግዲህ ያው ያንን ልጅ ካለበት ልታመጪ ብላ ልታስገድዳት ይመስላል ማለት ነው። እና እንግዲህ መፉ በጣም ተናዷል። በጣም ነው የተናደደው። ምክንያቱም እንዴትስ ብትንቅ ነው መሲ ትላንትና ይሄን ነገር ደርሶባት ዛሬ ደግሞ እንግዲህ ኑኑ ይሄን ነገር መቼም ቤቴ ውስጥ ነው የሚኖሩት ብለህ ነው አይደል ብሎ እንግዲህ ቤሉንን የማይሆንና ያው በእርግጥ እሱም አይፈረድበትም። ምክንያቱም እነሱም ደግሞ አያውቁም። መሲ ያው ቤሉን ምንም አያደርጋትም። በዛ ላይ ደግሞ ኑኑ ሕፃን አይደለችም ብትላቸውም እነሱም እንግዲህ አርፈሽ ተቀመጭ አንቺ አያገባሽም እያሉ ነው። እናቴ አስቢበት እባክሽ፣ ቤሉን ጥሩ ልጅ ነው። በዛ ላይ ደግሞ እሱ እኮ ዝምድና ፈልጎ ነው እንጂ በፍጹም ኑኑን አይጎዳትም ብላ እንግዲህ ነግራታለች። አርፈሽ ተቀመጭ፣ ነገ ጧት ደግሞ እንዳንቺም እሷም ልትሆንብኝ ነው። በዛ ላይ ሕፃን ናት፣ ገና እኮ ናት፣ መማር ቢያይልላት ነው እንጂ እሷ አሁን እኔ ተማሪ ነበረች እያለች እንግዲህ አይንዬም ብዙም ደስተኛ አይደለችም። ብዙ ነገር ልታሳምናት ሞክራ ነበር፣ እሺም አላለች። እንግዲህ
እንግዲህ ሄለን እንግዲህ ቴዲ ጋር ደውላ ልጁን አገኘው ወይ ስትለው አላገኘሁትም ብሏት ነበርና እንደማንም ብለህ ፈልግ ብላ እንግዲህ ይህ ልጅ እንግዲህ ለቤሉን በጣም አስፈላጊ ሰው ነው። አሁን እንግዲህ ከሄለን እንደተረዳሁት በጣም ሄለንን በተለይ ታገኛት እንደሚጎዳት እና እንደሚገላት እንግዲህ ተናግራለች። ቤሉን እና እሱ ተገናኙ በጣም ብዙ ሚስጥሮችን ስለሚያውቅና ስለ አባቱም ሁኔታ ስለሚያውቅ በዛ ላይ ለድርጅቱ ራሱ አስፈላጊው ከጎኑ ይቆማል ማለት ነው። ቤሉንና እንግዲህ ይሄ አዲሱ መሲ ያስጠፋችው ልጅ መገናኘት አለባቸው ማለት ነው። በጣም ጠቃሚ ለቤሉን ከጎኑ የሚቆም ሰው ተገኝቷል እንግዲህ በስተመጨረሻ ማለት ነው። በጣም ደስ ይላል። እንግዲህ ከዛ ከአውሬ ከቴዲ እጅ ወጥቶ እንግዲህ መሲ በሰላም አስወጥታ አትርፋለች ማለት ነው። እንግዲህ በጣም ደስ ይላል እና እንግዲህ ሊያመሰግናት ደውሎ ስታነሳለት እንግዲህ እሷ ግን ቴዲ ነው ብላ ነበር። ምክንያቱም ያው እሷ ስላስመለጠችው ችግር ውስጥ ያው አስገብቷታል። ግን ደግሞ ሊያመሰግናትና ያ ቤት አልጋው ላይ ደግሞ እንግዲህ መስቀሉን ጥሎ ነበር የሄደውና አይታው ደንግጣ ማን ነው ብላ ነበረ መሲ አይንዬ እንግዲህ ያንቺ ነው ወይ ስትላት መጀመሪያ የኔ አይደለም ብላ ነበር። ከዛ መልሳ እንደገና የኔ ነው ብላ እንግዲህ ቀምታ ሁለተኛ ነበር እየለበሰችው ስታስታውስ እንግዲህ ልጁን ሸኝታው ስትሸኘው እሱ ነበር እየጣለው እና አንደኛ ላመሰግንሽ ነው የደወልኩት፣ ሁለተኛ ደግሞ መስቀሌን ትቸዋለሁ እና መስቀሌ እንዲህ ቀላል ነገር እንዳይመስልሽ እንድታቀብኝ እፈልጋለሁ ብሎ እንግዲህ ደውሎላታል። እሷም በጣም ተናዳ መስዬ እንግዲህ በጣም ተናዳለች። ሄለንም ያው መጥፎ ቃላቶችን ስለተናገረቻት ያው ብዙውን ጥሩ ስሜት ላይ ስላላደለች ያው እሷም ተናዳ ተናግረዋለች እና እንግዲህ ዘግታበታለች። መስቀልህንም አላየሁም ብለዋለች። ደግሞ ሲቀጥል ስልኬን የት አገኘኸው ብላ እንግዲህ ስትለው በዛን ሰዓት ስልክ አስደውልኝ ብዬ ወደ ውጭ ስወጣ እኮ አንደኛ አልጋው ላይ ስልክ ቁጥሬን አስቀምጭልሽ ነበር አልደወልሽም። ሲቀጥል ደግሞ ስልክ ልደውል ሳይሆን ያንቺን ስልክ ለመያዝ ነበረ ብሎ እንግዲህ ሲነግራት ያው ተናዳለች። እሷም እንግዲህ ቤሉንና ኑኑ ያው ኑኑ ቤተሰቦችሽ እሺ ባይሉ አንቺ አሁን ታገቢኛለሽ ወይስ አታገቢኝም ብሎ እንግዲህ ቤሉን እየጠየቀ ነበረ። እንዴት ነው ማገባህ? ያው ማለት ይቆያል እንጂ መጋባታችን አይቀርም። እናቴም አትፈቅድም ደግሞ ልክ ናት። እናቴም ያው እህቴ ትላንትና እንደዛ ሆነ ያለ እያለች እና ታዲያ መሲ እንደዛ ሆነች ማለት እኔ አንቺን እጎዳሻለሁ ማለት ነው ብሎ እንግዲህ እንደዛ ማለት ሳይሆን ያው እናቴ የማይፈረድባትም ብላ እንግዲህ መኩ በፍጹም አይሆንም ብሏል። በጭራሽ አይሆንም ብሏል። እንግዲህ ያው ሄለንን ሲጀመር ማየት ትፈቅድላቸው ሄለን ራሷ አፈቅድላቸውም። እንግዲህ ቤቲ በስተመጨረሻም ሊዛን ይዛ እንግዲህ ሳሎን ቁጭ ላይ ቴዲ ይደውላል። ቴዲ ሲደውልላት እንግዲህ ድንብርብሯ ወጥቶ ወይ ፍቅር ደወለ ብላ እንግዲህ ፊቷን እና ፀጉሯን እያስተካከለች እንግዲህ ውይ ለካ ያየኝም በቪዲዮ አይደለም የደወለው ብላ አንስታለት እንግዲህ ልታወራው ስትል ነበረ ድራማው ያለቀው ማለት ነው። ቤተሰብ እንግዲህ ቤቲ አሁንም ድረስ እንግዲህ ቴዲን ትወደዋለች። እንደዛ አድርጓት እንኳን ራሱ የዛሬን እንደዚህ ባትታመም ሊዛ ነበረች እንግዲህ ስትመክራት እንደዛ አድርጎሽ እሱ ላንቺ የሚሆን ሰው አይደለም ለማንም አይሆንም እያለች እንግዲህ መሲ ራሱ ብዙ ብላ ነበር። እንግዲህ መስሚያዋ ጥጥ ሆኗል። አሁን እንግዲህ አማራጭ ሲያጣ እንግዲህ እሷን ደግሞ ሊጠቀምባት ነው። ሁለተኛ ቤቲ እንግዲህ ያው ሁለተኛው ወጥመድ ውስጥ